የለም ሲወጣ ነበር ከጥቂት ደቂቃዎች በፊት ከፈለግሽ ቪዲዮ ልናሳይሽ እንችላለን ቪዲዮ ነው የምታሳዩኝ ምንድነው የምታወሩት እኔ እንዴት አታስታውስም በቃ አትልፋበይ የኔ ወንድም አራክፍላበት ራሱ ኧረ ምንድነው እንዴ ኧረ በስመ አብ ወወልድ ወመንፈስ ቅዱስ ኧረ በስመ አብ ወወልድ ወመንፈስ ቅዱስ ተረጋጋ አሁን እዚህ ደረጃውን መውጣት ወደ ቤት መግባት አልቻለም ፍሪጅ ውስጥ አንዳንድ ነፍሳቶች እንዳሉ እንዴት አወቅ ካልገባውም ካልክ ምንድነው እዛ ጋር ይሄ ለመደ ነው የሆነ ነገር የተንቀሳቀሰ ነው አንተ የምር መንፈስ አለ እንደዚህ ቤት ውስጥ እሷም እየተቀያየረች ነው በመሬት ላይ እንደዚህ ወክስ ያደረጉ ነው ያየሁት ቦርሳ እንዴት ወክ ሊያደርግ ይችላል እያየነው እኮ ነው በር ከፍቶ ሄደው በጣም የሰው ልጅ ሊኖርበት የሚገባ ቦታ አይደለም መታሸግ አለበት ይሄ ምንድነው ከቅርብ ደቂቃዎች በፊት እኮ በስንት ሰዓት እያወራሽን ነበር ከማን ጋር ነው በስርዓት ማወራው ሲጀመር እኔ ሰውዬ ራሱ ሰልችቶኝ ነበር ሌላ ሰው ደግሞ እኛ ምንም ነገር አናውቅም በቃ እንደሱ ነው የኛም ቤተሰብ የሚኖረው እንደዛ ነው የምንኖረው ሲጀመር ተራ ሆዷን ያለሽ አረና ይዘናት እንዲና አረ ልጅ አለ መሰለኝ በሆዷ እሷን ላውራት መጀመሪያ እስኪ ያውልሽ የኔ ናት አንድ ነገር ስሚኝ ተረጋጊና ለምጠይቅሽ ጥያቄዎች መልስ ስጪ ወጣት ነሽ ማለት ራስሽን ሰርተሽ መለወጥ ትችያለሽ እና እዚህ ቤት ውስጥ ራስሽን አፍነሽ ያለሽ ለምንድን ነው አንተ ራሴን አላፈንኩም እኔ እርግጠኛ ነሽ በዚህ አላፈንኩት ያው ዘናብዬ ነው እዚህ ቤት ማለት ከዚህ ቤት እንድትወጪ ማንም ሰው አላስገድደሽም ማን ያስገድደኛል ማንም ሰው አላስገድደሽ ማን ያስገድዳታል ካንተ ለምን እኔ እኮ ነው እየጠየቅኩሽ ያለሁት እኔ ነኝ እየጠየቅኩሽ ያለሁት እኮ እኔ ምንም ነገር አልሆንኩም እዚህ ቤት ውስጥ በሰላም በቃ ጤነኛ ሆኜ ነው እየኖርኩ ያለሁት እንደምታየው ነው በቃ እኔ ቀደም ነው ነገር ያለው አይደል እቴ እንዳትወጪ በላታለች ከዚህ ቤት መውጣት አይቻልም እኔ እንኳን መውጣትና ከደጋ እንኳን እንዳትገናኝ ነው ያረጋቻት ከዚህ ቤት መውጣት አይቻልም በቃ አሁን እዚህ ደረጃውን መውጣት ወደ ቤት መግባት አልቻለም ዛሬም በቃ መፍትሄ ካገኘው ብዬ ለራሴ ደፍሬ ነው እቴን እዚህ ወጣ እንደው ምናልባት አንተ ምግብ ማታበስል ከሆነ ፍሪጅ ውስጥ አንዳንድ ነፍሳቶች እንዳሉ እንዴት አወቅ ካልገባውም ካልክ አሁን ምን አለ መሰለ የሆነ ጊዜ ላይ እሷ እታች በጋዘን ትይዛ ተደርብላ እዛ ወስዳን ነበር ከዛ እቴ ቃረሰው በለለኛ መጋዘን ያለችኝ ምንድነው የሚያወራው ይሰውዬ ባለችኝና እዛ ደራለችኝና ከዛ የሰው ስም እድል ስትሰጥሽ ታውሪ እቃ ያቀበለኝ ያለችኝና ቦርሳ ይዤላት ሄድኩኝ ወጥቼ ከዛ ልጅቷን እንግዲህ የዛሬ ቁልፍ ቢሮ ረስቼን የመጣው ዘውቱንና ምግብ ፍርጅ አስቀምጫለሁ ወሰድና ስጣት አለች ከዛ ማጥቼ እኔ አገር ሰላም ብዬ ፍርጁን ስከፍተው እንዳለ ቤቱ ቆጫጭና የጉንዳን ማት የአበጨጓሪ ማት ምግቡን ወሮታል ከዛ እንዴ ልስጣት ስልክ የለኝ ደውዬለት ያልነገር ከዛ ቆይቼ ምን ብዬ መድኃኒት ገዝቼ ፊሌትን ገዝቼ ስመጣ ንጹህ ነው ፍርጁ ከዛ ወጥቼ ምግቡን ለሷ ሰጠውኝ ከዛ በኋላ በቃ አንተ ማለት ጀመርኩኝ ቀኑ ሙሉ እየተመላለሱ ሳይ የሞቱ አገኛለሁ እየሄዱ አንዳንድ የሞቱ አባጨጓሪዎች ምናምን አገኛለሁ ፍሪጅ ውስጥ አንቺ ምንም አይነት የሚያጠራጥር ነገር አይተሻጣቂ እኔ ምንም አይቻላቅም ይው ግራ ገባኝ እኮ እየገረመኝ ነው ሲጀመር ራሱ ሲያወራ አንድ አረ የሆነ ነገር አለ ድምጽ በር ሲዘጋ ነው ያዩት ዘግተነው መስሎኝ ማለት ዘግተነው አልነበር እንዴ ይገባ ነው እኔ ሳውን እኔ ስለቀደም እንግዲህ ሰምታል ከቁጭ ወለነታቸው እሺ ምንድነው የምትሉታው እሺ በር ሲዘጋ ሲከፈት እንደዛ አይነት አሁን ውጡልኝ እኔ እንቅልፍ ልተኛበት በቃ የምን እንቅልፍ ነው የምትተኛው ያወራን አይደል እንዴ የተነጋገርን አይደል እንዴ መጀመሪያ ምላስጭን እኮ ምሳ አርቦኛል አሁን እኔ ምሳ ልበላ ነው ውጡ በቃ እሺ ምሳ ሰዓት በይ ነው እንዴ ቡና ያፈላሽ አልነበር እንዴ መቼም ቡና ምሳ ሰዓት በይ ቡና ልጠጪ አትሞክሪ ማለት እኮ ልጠጣ ነው ቡና በቃ ቻው ውጡልኝ አሁን እሺ ሄዱ አንተ ስራ ሄድና አረ የሆነ ነገር ሊወርቅ ነው መሰለኝ እዛ ጋር እንዴ ምንድነው የሚንቀሳቀሰው እዛ ጋር የሆነ ነገር እየተንቀሳቀሰ ነው እንዴ ነው በቃ ቤት ውስጥ እንግዲህ ያያየ ነው አሁን የነንም ነገር ነው አይፈጠርም ብላ መከረ ፕሌንቱ ነው ምንድነው እዛ ጋር ይሄ ለመደ ነው የሆነ ነገር እየተንቀሳቀሰ ነው አንተ የምር መንፈስ አለ እንደዚህ ቤት ውስጥ ያኛውን
ያው እዛ ጋር የተንቀሳቀሰ ያለ ነገር አለ። አዎ እንዲህ ነው ለመደው በቃ እኛ ለምንድነው? አረ ቦርሳው በመሬት ላይ እየሄደ ነው። ቦርሳው ወደዚህ እየመጣ ነው። አረ ምንድነው? አረ የሆነ ነገር ምንድነው የምትለው? ቆይ አረ እኔ የሆነ እዚህ ቤት ውስጥ ምንድነው? አንተ ቁጭ በል በቃ እኔ ነገርኩ መጀመሪያ እኮ አላምን ብለኝ ነው አንተ። እኔ ውጡልኛውን እያሳከከኝ ነው። ውጡልኝ አሁን እያሳከከኝ ነው። ምንድነው ማለት ምንድነው? ሰውና ይኸው እሷም እየተቀያየረች ነው። ጉንዳኖቹ ጸጉሩ እንዴ ምንድነው? አረ ጸጉሩ እንዴ ምንድነው? አራክፍላበት ራሱ አረ ምንድነው? እንዴ አረ በስመ አብ ወወልድ ወመንፈስ ቅዱስ ምንድነው? አረ አባ ጨጓሬ ከራሱ ምንድነው የሚወጣው? አረ ጸጉሩ ምንድነው? ያዘት ምንድነው? ቆይ ምንድነው? አረ ምንድነው? አረ በፈጣሪ ስም አረ ከጸጉሯ ውስጥ ምንድነው የሚወጣው? ከጸጉሯ ውስጥ የሚወጣው? ቆይ ይኸውልሽ በስመ አብ ወወልድ ወመንፈስ ቅዱስ አረ በስመ አብ ወወልድ ወመንፈስ ቅዱስ ተረጋጊ። ቆይ ተረጋጊ እኮ በቃ አሁን ምንም የለም መሰለኝ። የሚወጣ ነገር ይታያል። ከጆሮ የሚወጣ ነገር ረገፉ። መሬት ላይ ደግሞ አያወርዱ። መሬት ላይ የሉም ምንም። ይኸውልህ አሁን እንደዛ ወሯት። ይኸው አይ እንግዲህ ተረዳው። እኔ ያልኩህን ነገር ተረዳው። እንግዲህ ይኸው ቆይ ይኸውልሽ ተረጋጊ እባክሽ። እንዳለ መሰቃቀል ነው። ምን ሆናችሁ ነው? ፀጉርሽ ምን ሆናችሁ ነው? ምንም አልሆንም። አይ ቁጭ በይ። ምንድን ነው? አይ ፀጉሬ ምን ሆነ? እያሰብኩት ነበር እኮ። ምን ሆናችሁ ነው? እንዴ ነው በቃ ከሆነ በኋላ የሆነ ነገር አይፈጠርም። አታውቅም ምንድነው የሆነች? የሆነ ነገር ከተፈጠረ በኋላ ያን ነገር አታገኙም ድጋሚ። አታውቅም እንደፈጠረ ነገር አልነገርኩም። እንደዚህ አይነት ነገር አልነገርከንም እኮ አንተ። ደህና ነሽ? ምን ሆንኩኝ? ምንድነው? እንዳነካኝ ወደዛ። ማን አንተ? ሲጀመር ምንድነው የምትፈልጉት እዚህ ቤት? እንዴት ማለት እንዴት? ምን አገባህ? ስለቤት ውጣ። ከዚያ ስራ ምንድነው የምትለኝ? አትንካኝ። እኔ አልፈልግም። ለምንድነው ቁጭ የምለው? ኬት ነው ደግሞ ሰው ኬት ነው ያመጣችሁ? ማን ፈቅዶልህ ነው አንተ ያስገባቸው? እንዴ ነው በቃ ቆየን እኮ ከገባን። ማንም እሺ ግድ የለም አንዴ ቁጭ። እኔ ቁጭ አልልም። ውጣ አሁን። እሷ ትመጣለች። እኔ ሲጀመር ቆይ ነይ እኮ ምንድን ነው? ቆይ አንዴ ነይ። ምንድን ነው የምቆየው? አንቺ ኃይለኛ ነገር አለብሽ። አንዴ ቁጭ። ቆይ አንቺ ጤነኛ አይደለሽም። እስካሁን ስናወራ ቆይተን እንዴ ምንድነው ያወራው? ምን ለማለት እየሞከርሽ ነው? አንዴ ተረጋጊና ምን ጠይቅሽ ጥያቄ አለ። ምን እየሆንሽ ነው? ምን ጥያቄ ነው የምጠይቀው? እንግዲህ እንዲህ ነው በቃ እኔ የማሳልፈው ህይወቴ ሁላ እንዲህ ነው በቃ እየነገርኩህ ነው። አንተም አትረዳም። ሲኦል ነው እየኖርክ ያለው። በምን ጽናት ነው እዚህ ቤት ውስጥ እንደዚህ የቆየው? ቆይ ማለት አልተገረፍክ? ምን አልተደረክ? ምን ሆኖ ነው እንደዚህ የሚለው? በስርዓት እኮ ነው የሚኖረው። ጆሮሽ ደህና? ምን ሆነ ጆሮዬ? ምንድነው የምትነካኝ? አትንካኝ እኮ። ምን ሆንኩኝ? ምንድነው የምትለኝ? አይ ትንሽ ከጥቂት ሰዓት በፊት አንቺ ነበርሽ ወይስ? አታስታውስም? የሆነ ነገር ከተፈጠረ በኋላ ከደቂቃዎች በፊት ልክ እኔ ምንም አልሆንኩም። ምንድነው የምትሉኝ? ምንድነው ችግራችሁ? ምንም የለም። አሁን ቀደም ቦርሳው እንግዲህ ሲመጣ ነበር አይተዋል። አሁን የለም ቦታው እዛው በመሬት ላይ እንደዚህ ወክ ሲያደርጉ ነው ያየሁት። ቦርሳ እንዴት ወክ ሊያደርግ ይችላል? እያየነው እኮ ነው በር ከፍቶ ሄደው። አሁን እዛው ቦታው ሁሉም ነገር ከተከሰተ በኋላ በቃ አንተን እንደ እብድ ነው የሚያደርግ። በስመ አብ። እኔ እንደዚህ አይነት ነገር እውነትም እዚህ ቤት ውስጥ የሆነ መንፈስ አለ። ይሄ በጣም የሰው ልጅ ሊኖርበት የሚገባ ቦታ አይደለም። መታሸግ አለበት። ይሄ ምንድነው የምትለው? ምንድነው? ቆይ ምንድነው የምታወራቸው? ቆይ አንቺ እዚህ ቤት እንዴት ልትኖር ይቻልሽ? ማለት እሱስ ቢያንስ ወንድ ነው። አንቺ ይሄ ነገር እየገጠመሽ እንዴት? ምንድነው የገጠመኝ? እኔ ምንም የገጠመኝ ነገር የለም። ከጆሮሽ አባ ጨጓሬ ሲወጣ ነበር ከጥቂት ደቂቃዎች በፊት። ከፈለግሽ ቪዲዮ ልናሳይሽ እንችላለን። ቪዲዮ ነው የምታሳዩኝ? ምንድነው? ጉንዳን እዚህ ጋር ፀጉርሽ ላይ በሙሉ ጉንዳን አባረንልሽ እኮ ነው። ምንድነው የምታወሩት? እኔ እንዴ ነው አታስታውስም? በቃ አትልፋበይ የኔ ወንድም። እንዴ ነው በቃ ነገሮች ከተፈጠሩ። ማን ነው ስምሽ? አይናለም ነኝ ስሜ። ምን ሆነ? አለም ነው? አይናለም? አይናለም ሁለት ስም ነው እንዳለሽ? አይናለም ብለሽኝ ነበርና አሁን ደግሞ አይናለም ሆንሽ እና የምርም የሆነ ነገር ከሆነ በኋላ ታስታውስም? አዎ የሆነ ነገር ከተፈጠረ በኋላ እንዲህ ነው በቃ ምንም እየተፈጠረ እንኳን አይመስልህ እስከማይመስል ድረስ ነው የሚቀያየር። አሁን ቀደም ያያቸው ነገሮች አሁን የታሉ? ቁጫ እንደዛ አራግፈን እንኳን መሬቱ ባዶ ምንም ነገር የለም። በፈጣሪ ስም አየሁኝ እኮ እሱን ተመለከትኩ ባይኔ። እንዲህ ነው ነገሮች። አሁን ሰው ብትለን አይረዳኝም፣ አያምነኝም። ምን ሰን ነገር ነው የምታወሩት? ምንድነው የምትሉት? እኔ እኮ ምንም ሊገባኝ አልቻለም ይሄ ነገር።
ምንድነው የምትሉት? ቆይ ይኸውልሽ፣ ቆይ ችግር የለውም። ቆይ እንረዳሻለን እኛ። ይኸውልሽ አይናለምም ሆነ አለም አሁን ምን እየተሰማሽ ነው? ምን ይሰማኛል? ምን ፊትሽ ላበላብ ሆኗል እኮ። ምን ተሰማኝ? ምንም አልተሰማኝም። ቡና ትጠጫለሽ እንዴ? እኮ ልጠጣ ነበር። አሁን ምን እየተሰማሽ ነው? ምን ይሰማኛል? እኔ እኮ ግራ ገብታችሁኛል። ቆይ አንተ ምን ሆነ ነው እነሱን ያመጣቸው ማለት? ቆይ በእነሱ ደግሞ ምን ልታስደርገኝ አስበው ነው እዚህ ይዛቸው የመጣው? ምንድነው ችግር ማለት? ምን ያያል ሰው መስሎ ነው። በቃ እሷ ስትወጣ ይሄ ጥበቃ ነገር ሆኖበት እየመጣ በር ያንኳኳብኛል። ለዛ ነው እኔ ከቤት ውስጥ ማልወጣ ቤት ቁጭ ምለው። አልገባኝም። ለምንድን ነው በር የምታንኳኳው? ኧረ እኔ ምንም ስለምታወራው ነገር አላውቅም። እሷ ዝም ብላ ነው የምፈጣጠረው። ወንድሜ ይችን ደግሞ ምሉን እኔ አለቃዬ እንዳትሄድ ብላኝ ለምን ይመጣልኝ እዚህ ስታስበው? አይ አልገባኝም። ያወራሽ ያለሽውን ነገር ታውቃለሽ? እንዴት ነው የማላውቀው? ምን አልኩኝ ሲጀመር? አሁን ይሄ ሰው መስሎ ነው። ይሄ በጣም ቆሻሻ ሰው ነው። ስንቴ ሊደፍረኝ እንደሞከረ። አንቺ ምንድን ነው የምትሆን? ምን አድርጌ ነው መደፍርሽ አንቺን? እንዴ ጤነኛ አይደለሽም እንዴ? እሺ አሁን ምን ቤት መጥቼ ነው አንቺ መደፍር? ግራ እያጋባችሁ ነው። ማን ነው ሲጀመር? ሰው እኔ ከቴ ተዛዞ ተቻቃለሁ እኔ። እነሱን ደግሞ ምን ልታስደርገኝ ነው? እናንተን ደግሞ ለምንድን ነው ያመጣብኝ ሲጀመር? ምን ሆናችሁ? ያው በሰዋረክ ደግሞ ጀመረች አንዱ ሲሏት ከቅርብ ደቂቃዎች በፊት እኮ በስነ ስርዓት እያወራሽን ነበር። ከማን ጋር ነው እኔ በስርዓት ማወራው? ሲጀመር እኔ ሰውዬ ራሱ ሰልችቶኝ ነበር። ሌላ ሰው ደግሞ አሁን ግን እሷ ሳትመጣ ብትሄዱ አሪፍ ነው። አሁን ያለ ፍቃድ ገብታችሁ መቼም ነግራታለሁ ለለሱ ማስፈቀድ ያን ያህል አስፈላጊ ነው? አዎ እንዴ ደግሞ ጥበቃ አይደለ? ዝም ብሎ ሰው ማክስበት የለበትም እኮ። እዚህ ቤት እኮ ለዝርፊያ አይደለም የመጣ ነው፣ ወይም ደግሞ ለተለያለ እና ታዲያ የምፈልጋችሁ ነው። ቢሆንስ ምን እናውቃለን? ለምንድን ነው የመጡት? አንቺ ለምንድን ነው የመጣሽው እዚህ ቤት? እኔማ ልኖር ነው የመጣሁት። ቤቴ ነው። እኔ ልኖር? አዎ እየኖርኩ አይደል? እዚህ ቤት የአንቺ ቤት ነው? ምንድን ነው የምትለው? የማን ነው ቤቴ? የማንስ ይሁና ምንድን ነው? በቃ እዚህ ቤት እኖራለሁ። የማን ነው ቤት? የማን ነው ቤት? መልሽልኝ። ይሄ ቤት የማን ነው እንዴ? በቃ እህቴ ነው። ማን ነች እህትሽ? እሷ እህቴ ነች። በቃ እዚህ ቤት ያለችው? አዎ። ጤነኛ ነሽ ወይ ያልኩሽ እኮ ለዚህ ነው። ሁለት ነገር ነው የምታወሪው። እሷ ያማታል ነው ተሳበረኝ ምንድን ነው የምትስቂው? እኮ ምንድን ነው የምትሉኝ? እኔ እኮ ምንም ሊገባኝ አልቻለም። ማናችሁ ሲጀመር እናንተ? ቡና እያፈላሽ ነው እኛ ያገኘንሽ። ታስታውሻለሽ? እሱ ማኔ ሲጀመር ቡና አልወድም። አታውቅም እንዴ አንተ? እኔ ቡና ማለት እኔ እኮ ቡና አልወድም ሲጀመር። ግን ስናገኘሽ እዚህ ቤት ስንገባ ቡና እያፈላሽ ነበር። ማን ነው ቡና የሚያፈላው? አንቺ ራስሽ። እኔ እኮ ምንም እኮ ሊገባኝ አልቻለም የእናንተ ነገር። የተፈጠረው ነገር እንኳን ማስታወሳሽ ያልከኝ ነው። ይሄ በሽተኛ ሰውዬ ከፊቴ ዙር አድርግልኝ። ምንድን ነው የሚለኝ? በሽተኛ ነው እሱ። ጤነኛ ቢሆን እንደዚህ አያወራም። ምን ያላልኩት ነገር? እኔ ሲጀመር ቡና ጠጥቼ አውቃለሁ እዚህ ቤት ውስጥ። እሷ ስኖረ አንተ ስኖረ። እሺ እዚህ ቤት ውስጥ ያለሽው ሴት አንቺ ነሽ አይደል? አዎ እኔ ነኝ። እዛ ፊት ለፊት ላይ የሚታየው ረኮቦት ማን ነው? የቤቱ ነው። ቤት ይፈለበታል። እዛ ቦታ ላይ ቁጭ ብለሽ ነው ያገኘንሽ። እና እዛ ቦታ ላይ ቁጭ አልኩት። ታዲያ ቡና ጠጣለሁ። ቡና እያፈላሽ ነበር። ቡና እያፈላሽ ነበር። እንደናንተ ነው የሚታያችሁ። እኔ ቡና እያፈላሁ አልነበረም ሲጀመር። እኔ ታያችሁ። ምን ጊዜ ነው እዛ ያገኛችሁኝ? እኔ ሲጀመር እዚህ ጋር እንደነበርኩ ነው። እዚህ ቁጭ ብዬ አይደል አሁን አይደል የመጣችሁት? ምንድን ነው የምትሉ? ሳይሽ አለባበስሽም ሁሉም ነገር ነፃነት የሚሰማሽ ሴት ምናምን አትመስልኝም። ቆይ የተፈጠረ ነገር አለ አይደለም? ቤት ውስጥ ሽቲ ነው የሚለበሳ የሚትሽል። የተፈጠረ ነገር አለ? ምን ይፈጠራል? የሆነ የሚያስፈራራሽ የሆነ መንፈስ ምናምን አለ? መንፈስ ደግሞ ምንድን ነው? መንፈስ አታውቂም? እሷ የምታስታውሰልህ ነገር የለም። አትልፋ። አመና እንዲህ ነች። በቃ ነገሮች ከተፈጠሩ በኋላ አሁን ቀደምም አይተሃል አይደለ? ነገሮች በቃ ቀደም ወረራ ፀጉራን ትሉ ተራገፈ ምን አለ መሬት ላይ የለም። በቃ ወደቀ ተነሳ ምን አለ ሄደ የለም። አንተን ቀስ እያለ አይምሮን እየበከለ ማሳበድ ነው። በቃ ለአንተ የሚታይ ነገር ለእሷ ይታያትም ነው ይታያታል፣ ግን አታስታውሰውም። እኔ አሁን እንግዲህ በእምነቴ እየጸለይኩ ምን እያልኩኝ ነው አሁን ወደ እሷም እንደዚህ ያልገባሁት። እኔ ላይ እንደዚህ እንዲደርሱብኝም አላደረግም። ሲመጡ እየተከላከልኩ እየጸለይኩ ምን እያልኩኝ ነው። እንደው ማለት እዚህ ቤት ያለችው ሴት ማለት አርቲስቷ ማለት ነው ምንድነው የምትከተለው እምነት? ክርስቲያን ናታ። ምንድነው ምን ብለዋችሁ መጥቶ ነው ሌላ ነገር?
ያንቺ እምነት ምንድነው? ክርስቲያን ነኝ እኔም እንዴ ሶሪ ያው ስለ እምነት መጠየቅ ፈልጌ አይደለም ግን እዚህ ቤት ውስጥ የሆነ የሚያወዛጋግብ ነገር እንዳለ ግልጽ ነው ግን እምነት የላትም እሷ ባጭሩ አሁን እቲያውን ወዴትም አትሄድ ቤተክርስቲያን ማትወድ ምንን ማትሄድ ነው የምትለኝ መስጊድ ማትሄድ ቸርች ማትሄድ እምነት የላትም እሷ ስራዋን ብቻ ነው የምትሰራው በቃ ስራ ነው ጸበል ምናምን የለም ማለት ነው በዚህ ሁኔታ ምንም የለም ምንም የሚደረግ ነገር የለም እንግዲህ እሷ አትሄድም ትላለህ እንዴ ኧረ ትሄዳለች ዝም ብለው እሱ ትሄዳለች ከጓደኞቿ ጋር ስንቴ ነው የምትሄደው ለንግስ ማላሰረች እሷ እንኳን ቤተክርስቲያን ልትሄድ እምነት የሚላት ተው እንጂ አንድ አይነት ነገር ንገሩኝ ማለት አንቺ ቤተክርስቲያን ትሄዳለች እሱ እምነት የለውም እምነት የላትም ይላሉ ማለት ምንድነው ሐሳባችሁ እኛን ማወዛገብ ነው ወይስ ምንድነው ምክንያቱም እዚህ ቤት ውስጥ ምንም የዚህ እምነት ማለት ያው እኔ ሌላ አይደለም ሐሳቤ ስለ እምነት ላወጣጣ ምናምን ፈልጌ አይደለም ግን እንደነዚህ አይነት አንዳንድ ባዕድ የሆኑ ነገሮች ምናልባት ከጎረቤት ከተለያየ መንገድ የሚመጣ ከሆነ በጸበል ወይም በተለያየ መንገድ በአባቶች ጸሎት ተደርጎ ምናምን እንደነዚህ አይነት ነገሮች እንደሚባረሩ አውቃለሁ እንደሱ አይነት እርምጃ ለደናንሽ ያወራውሽ ነው ምንድነው የምታወራኝ ያወራውሽ ያለሁት ግልጽ አይደለም ምኑ ነው ግልጽ ምንድነው የምትጠይቀኝ አልጠይቁሽም እያወራው ነው እኮ ምንድነው የምታወራው ስለ እምነት የተወሰነ አወራሁኝ ግን እምነት ምን እምነት ነው ቆይ ምንድነው አንተ ስራ አትሰራም እንዴ ወተክ ምንድነው ቆይ ምንድነው የምትሉኝ እኔ አልገባኝም ኧረ ዛሬ ምን እየተፈጠረ ነው ማለት አሁን እዚህ ጋር እያወራን ያለነው እያየችን ካደችን እዚሁ እያየችን ተራሳናለች ምን አይነት ነገር እንዳረገችባት አላቅም እዚህ አፍዛ ያስቀመጠቻት ቤት ውስጥ አፍዛ ምንድነው የሚለው ይሄ ማለት ነው አፍዛ ማለት አትጣለቻት ከቤት አትጫለቻት እኔን ከቤተክርስቲያን እንዴት አልፈልግም የሆነ ነገር ወይ እሷ ጋር ካለኔ እንጃ እኔ አሁን ደግሞ እኔ እቴንም አሁን እያሰብኳት ነው እንግዲህ ሲጀመር ከዚህ በፊትም አንተ ማለት ስናወራ ከዚህ ቀደም ብሎ ስናወራ እኔ ነበር እኔ እናንተ ቤተክርስቲያን ታዲያ ከዛ በኋላ አትሄድ ብላ እኔን አላስቀረችኝም አንቺ ነብይ ከቆለፈችብሽ በኋላ ለምን ነው ቤት የተቆለፈብሽ አውረን ያንተ ቆለፈብኝም ይው ቤት ውስጥ ስለምቀመጥ ነው በቃ ከዛ ውጭ በቃ አለቀ ከዛ ከቀየም ብላ ነው አፈናቅላ ያመጣችሽ ወደዚህ ያው ስራ እንድንሰራ ነው የመጣው ነው በቃ እኔ ደግሞ አሲስት አድርግሻለሁ እኔ ታዋቂ አድርግሻለሁ ሀብታም አድርግሻለሁ ብላ አይደል ያመጣችሽ እዚህ ታዲያ ለምን ቆለፈች የሆነ ነገር ቢኖር አይደል አንተ ስታስብ ራስ እኔ እንግዲህ ካለቃችሁ ጋር ወይም ደግሞ እዚህ ቤት ከምታሰራ ሴት ጋር ተገናኝቼ አላቅም አሁን አንድ ሰው አሁን ስራ አሰራለሁ ሀብታም አደርጋለሁ የምትሉትን ነገሮች በሙሉ ማላረጋግጥ የምችለው ወይ እሷን ሳገኛት ነው እንጂ ብዙ ነገር ነው እያላችሁኝ ያላችሁት ምክንያቱም ሳላረጋግጥ ምንም ነገር ማመን አልችልም አዎ ግራ የሚያጋባ ነገር አለ እዚህ ቤት ውስጥ አዎ እሱን ተመልክቻለሁ እኔ እኮ እየጠበቅኳት ነው በቃ አርቲስት እስክታረገኝ እየጠበቅኳት ነው አርቲስት ይሄን ነገር ለምን ቀደም ብለሽ አልነገርሽኝ ምኑን እዚህ ቤት ለምን እንደመጣሽ ነግሬሽ ነበር እኮ እዚህ ቤት እህቴ ናትም ብለሻል እህትሽ ናት ነው ኧረ እህቴ አይደለችም ግን እህቴ ናት ብለሽን ነበር ያው በቃ ቤተሰብ ነች እኮ እሱንም እኔንም አብራን ይዛን የመጣችው ምንድነው የሚያዛምዳችሁ ይሄ ዝምድና ወይ ዝምድናም የለንም እኔ ነገር ያለው እኔ በምን ሰበብ ነው ወደ ክፍለ ሀገር መታ እናንተን ለመውሰድ የሞከረችበት መንገድ አልገባኝም የመጣችው አሁን እሷን ልወስድ መጥቼ ያለችኝ እኔ አሁን እሷን ልትወስድ መታ የእሷ እናት ጓደኛ የኔ እናት ጓደኛ ነች እና አንድ ልጅ አለኝ እኔም አንድ ፍሬ ነው እዛ ከብቶ እንኳን ፍሬም ቢያበዛልኝ ብላ አናግራት ከተማ እንግዲህ ጥሩ ስራ ሰጠዋለሁ ብላ ነው ከእናቴ ይዛኝ የመጣች እሷንም እንግዲህ እንደዛው ነው እዚህ ታዋቂ አድርግሻለሁ ሀብታም አድርግሻለሁ ብላ ይዛ የመጣችው ከእናቷ አንተ እንዴት አወቅ እሷ እናቴ ይነግራኝ እናቴ እሱ የእናቷ ጓደኛ ነች የኔ እናትና የሷና ጓደኛ ናቸው አሁን እኮ ይኸው እየሰራች ነው አይደለ ከዛ እኔንም ታሰራኛለች አንተም ደግሞ ይኸው ስራ ሌላ ሰጣለሁ ብለሃለች አይደለ መጠበቅ ነው ምንድነው እንደምትለው ጥሩ ሰው ነች እሷ ጥሩ ሰው ናት አዎ እንዴ ማለት እኛ ይኸው እየጠበቅን ምን ማለት ጥሩ ሰው ነው ያልሽበት እስኪ ምክንያት ላንቺ ጥሩ የነችበት ምክንያት ያው ከክፍለ ሀገር እኮ በቃ ለስራ ነው ያመጣችን ማለት እኔ ለኔ አሁን ከናቴ ጋር የሆነ ቤተሰብነት አላቸው እና በዛ የተነሳ እኛ ጋር መታ ነበረ ክፍለ ሀገር ለማየት ለመጎብኘት መጡ በዛም ይዛኝ መጣች ምን ያልቆየሽ እዚህ ከመጣሽ እኔ እንጃ ስንት ቆየን እሱ ነው ያውቀው አብረን የመጣነው አንድ ቀን ነው የመጣነው እኮ አንቺ የመጣሽበትን አታውቂም ትልቅ ልጅ ነሽ እኔ ረስቼዋለሁ የመጣሽበትን ከቤተሰቦች ጋር ጥለሽ ወደዚህ ከገባሽ ምን ያህል ቀን ምን ያህል ጊዜ ሆነና
አልተማርሽም እንዴ? ኧረ ተምሬያለሁ። እስከ ስንት ተማርሽ? አለፈው እኮ እዚህ ቁጭ ብለን እዚህ ብዙ ቆየ። አንድ ላይ ነው የመጣችሁት አይደል? አንድ ቀን የመጣ ነው። ከዛ አንድ ላይ ነው የመጣችን የነገርኩህ አይደል? እዚህ መተን አሁን እዚህ እንደመጣን ነገርከኝ ነገር ከሷ ማረጋገጥ ስላለብኝ ነው ደጋግሜ የምጠይቅህ። እሺ እንግዲህ በየወሩ እየከፈለች ትምህርታችንን አስተምራ እንግዲህ ጥሩ ደረጃ ጥሩ ስራ ሰጥታ እሷንም መታወቂያ አድርጋ እኔንም ጥሩ ስራ ለመስጠት ነው ቃል ገብታ ያመጣችን። እሷ ግን ይህን እያለች አይደለም። እስኪ ንገሪኝ ማለት ከአንቺ አንደበት ልስማው። ምን ብላሽ ነው እዚህ ወደዚህ ያመጣሽ? እሱ እንግዲህ ሹፌር አረጋለሁ ብላ በሹፍርና አስተምሬ መንጃ ፈቃድ አውጥቼልህ ይሄን ትሰራለህ ብላ ወደዚህ ወደ ከተማ እንዳመጣችሁ ነግሮናል። አንቺን ምን ብላ ነው ያመጣችሽ ወደዚህ? ማለት የሆነ ሰው ከሆነ ሰው የሚፈልገው ነገር ከሌለ በስተቀር በፍጹም ሁለት ሰው ከአንድ ቦታ አምጥቶ ያው ምክንያቱም ለምሳሌ ጥበቃ ከፈለገች እዚህም ጥበቃ ሞልቷል። እናንተ ለምን ከዛ መጣቻችሁ? ከዛ በኋላ ይሄ ሁሉ ነገር ሲፈጠር የነበረው ብዙ ነገሮች ጥያቄዎች ጫሩብኝ እና እስኪ ይሄን ነገር ብታብራሪልኝ። ምንድነው ካንቺ የምትፈልገው? እና ደግሞ አንቺ አርቲስት እንድትሆኚ ምን ያስተማረችሽ ነው? ትምህርት ቤት ትማሪያለሽ? ምን እያደረግሽ ነው? ምክንያቱም ከዚህ ቤት ውስጥ የምትወጭበት ምንም መንገድ ስለሌለ እዚህ ቤት ውስጥ በር አልፈሽ ሄደሽ አታቂም። ኢቭን የውጭውን በር አልፈሽ ሄደሽ እንደማታቂ ወንድሜ ነግሮኛል። ከዚህ አንፃር ሁሉንም ነገር አብራሪልኝ። ከተማውን ስላለመድኩት ነው። አሁን ከተማውን ስላለመድኩት አልወጣውም ከቤት። ሌላ እኔም ተምሬ ታዋቂ እንደሷ እንደሆነ ነው አርቲስት እንደሆነ ነው የመጣሁት። እኔም አርቲስት መሆን ታዋቂ መሆን ስለምፈልግ ምኞቴ ስለሆነ በቃ ለዛ ነው የመጣሁት። ያው 10ኛ ክፍል ተማሪ ነበርኩኝ። ከዛ በቃ መጣሁኝ ወደዚህ። እዚህ ደግሞ ትምህርትሽን እየተማርሽ በቃ ትሰሪያለሽ፣ እኔ ያሰራሻለሁ፣ እኔ ታዋቂ ስለሆንኩኝ በቃ በእኔ በኩል ትገቢያለሽ ብላኝ ነው የመጣሁት። ከዛ እየጠበቅኳት ነው በቃ። ምን ያህል ጊዜ ጠበቅሽ? እንጃ አብረን የመጣ ነው አልኩ። ከሱ ከኮ ብዙም አልቆየንም። ቆየን። ስለዚህ እዚህ ቤት ከመጣሽ ጀምሮ በፍጹም ወተሽ አታቂም። አርቲስት የመሆን እንቅስቃሴዎች አሉ ባንቺ በኩል ማለት እየሰጠች እድል አለ እስካሁን ታዋቂ አርቲስት ናት ብላችሁኛል ካላችሁኝ አንፃር ምናልባት እስካሁን አንቺን አይደለም ታዋቂ እሱ የመጣበትን ጊዜ ነግሮኛል። ማለት ለሷ ማለት ሀብት አላት፣ ዝና አላት። ይሄንን ነገር ላንቺ ለማቅለል ትችል ነበር እና ለምን ብለሽ ጠይቀሽ አታቂ? ለድፍን 3 ዓመት ምንም የተናገረችው የሚያወራችው ነገር የለም። የ3ኛ ዓመታችን አሁን በቃ መጣ ቁጭ ብለን እዚህ ከቤት እንኳን ወጣ አታውቅም ይችላል። እኔስ ቢያንስ ታውቃላችሁ እቃም ከመጣ እዚህ ወጥቼ አወርዳለሁ። ምንም የደጁንም አያለሁ። ከዚህ ቤት አየው 3 ዓመት አለፈ። መንጃ ፈቃድ አውጥተሃል አንተ በዚህ 3 ዓመት ውስጥ? ኧረ መንጃ ፈቃድ እንግዲህ እኔ ለግሽም ገንዘብ አይቼ አላውቅም። እንኳን መንጃ ፈቃድ ለወጣ ምንም ገንዘብ ስታጣቅም ምንም ገንዘብ ሰጣኝ አታውቅም። ገንዘብ ሳይከፈል ታዲያ እንዴት ይሄን ያህል ጊዜ ቆየ? በቃ እንግዲህ እኔ ጥሩ ነገር ብታስብ ነው ወይ ደሞዜን ማጠራቅማ ታወጣልኝ ማሰባ ነው ብዬ የዚህ ከተማውን ሙሉ እንደዚህ እየጠበቅክ ማለት ሳይ የተወሰነም ነገር ትምህርትም እንትን የዘለቀ ይመስላል። ማለት ይሄን ነገር ለማሰብ ትችላለህ። የከተማውንም ዋጋ አላውቅም። አሁን እኔ መንጃ ፈቃዱም ስንት እንደሆነ ምኑንም አላውቅም። እንግዲህ ያችን አጠራቅማ እንግዲህ የሆነ ነገር አድርጋ መኪናም ገዛላለሁ ስላለች ለዛ እንግዲህ ጊዜ ይፈልጋል ብዬ ታግሼ እየጠበቅኩ ነው። ከዚህ ቤት ልትወጣ ሞክረህ ግን እንዳልቻልክ ነግረኸኛል። ለምንድነው ልትወጣ የሞከርከው? እና ምን አመቻችተህ ነው? ይደክማል፣ ይሰለቻል፣ መተኛቱ ምን ያሸክመዋል? እዚህ ቤት ምን ትሸክማለህ? ምን አለ? ምንም እኮ የሚሰራው ነገር የለም። እዚህ በር እኮ ነው ቁጭ ብሎ የሚውል። እንዴ አንተ ሰው አታመሰግንም እንዴ? ሁለታችሁም ወጣቶች ናችሁ። ሁለታችሁም እዚህ ቤት ውስጥ መውጣት ትፈልጋላችሁ፣ ግን እየወጣችሁ አይደለም። ይሄ ለምን ብላችሁ ጠይቃችሁ ታውቃላችሁ ራሳችሁን? ምንም በቃ እንደዚህ ማስቤ አላውቅም። እኔ ዝም ብዬ እየኖርኩ ነው ያለሁት አሁን ላይ። የሐሳቡ እንደው ምናልባት ከክፍለ ሀገር ካንተ ቤተሰቦች ከአያቶች ከቅድመ አያቶች የሆነ አጠራጣሪ ነገሮች ምናምን አይተህ ታውቃለህ? ከእምነት ውጪ የሚካሄዱ አንዳንድ አጓጉል መንገዶች አሉ። እንደዚህም የለብንም አባቴ። እኔ ቄስ የምጠይቅህ ግን ይሄ በጣም አስፈላጊ የምታስታውሰው ነገር ካለ እኔ ስለሚጠቅመኝ ነው። መፍትሄ ስጠኝ ብለኸኛል። መፍትሄ ለመስጠት ደግሞ ውስጣዊ ነገሮችን ማወቅ አለብኝ። ከአንተ ጀርባ ያሉ ሰዎች እንደነዚህ አይነት ነገሮች ማወቅ ሳለ ወንድም የነገርኩህ ከሆነ አሁን እንኳን እኔ ዘሬ እንኳን የቄስ ዘር ነው። እንኳን እንደዚህ አይነት ቦታ ልሄድና ከቤተክርስቲያን ወደ ቤት ኑሯችን እንኳን እንደዚህ ድግምትና መተት ላይ ልንሄድ
እንጂ እኔ አሁን አንተ እንደምትለው እንደዚህ ሌላ ለየት ያለም ነገር እኔ በቤተሰቦች ውስጥ አይቻልም። ጥሩ እስኪ አንቺንም ጠይቅሽ ስለ ቤተሰቦችሽ ንገሪ። እንግዲህ ስትመጪ የነበረበትን ሁኔታ ቤተሰቦች ጋር ልካውን እሱ እንደነገረኝ ቤተሰቦችሽ ከአያቶችሽ ከቅድመ አያት ምናምን እነዚህ ባዕድ አምልኮ እነዚህ ሰይጣን ማምለክ እንደዚህ አይነት ነገሮች አሉ? አረ ምንድነው የሚያወራው? እንዴት ነው ባዕድ አምልኮ የምናመልከው? አረኛ ምንም ነገር አናውቅም። በቃ እንደሱ ነው የኛም ቤተሰብ የሚኖረው፣ እንደዛ ነው የምንኖረው። ሲጀምር ማለት ያው እናቴም አባቴ በቤት አልነበረም፣ እናቴም ያው አለች። ከዛ ምንም አይነት አረ ምንም በስማ ምንም አይነት ነገር ግን ገጠር እኮ እንደዚህ አይነት ነገሮች እንደሚመለኩ በስማ እንሰማለን። ከኛ ቤት የለም፣ እንደየቦታው ይለያያል። በግድ አምልኩ ልትለን ነው እንዴ? ምንድነው የሚለን አንተ ሰውዬ? ቆይ ተረጋጊ፣ ንገሪኝ እንጂ ማለት ስላለው ነገር አስረጅኝ እንጂ እንደዛ አይነት ነገር አልጣኝም። ቆይ የለም ያው ለኖርማል ገጠር የሚባል ቦታ ላይ ነበር ምን ነው ሲጀመር ከተማ ነው። ገጠር ሆኖ ከተማ አለ አይደለ? የክፍለ ሀገር ከተማዎች አሉ አይደል? እንደዚህ አይነት ቦታ ነው ስንኖር የነበረው። እንደዚህ ማምለክ ዋርካ ምናምን የሚባል ነገር የለም፣ እኛ ሰፈር አልነበረም፣ ሰምተንም አናውቅም። ሲጀመር ስለ ዋርካ እንዴት አወቅሽ? ሲወራ ነው። ስለዚህ ከተወራ እርግጠኛ ይኖራል ማለት ነው። የት ነው የሚኖረው? እኛ ቤት ስለ ዋርካ ይኸውልህ፣ አሁን እኮ እኛ የተማረን ሰዎች ነን እኮ እንደዚህ አይነት ነገር ላናውቅ አንችልም። እኔ ሲጀመር ነገር የሚወራው እርግጠኛ ነኝ ከታየ ከተሰማ የሆነ ነገር ነው የሚወራው። ከተወራ እኮ ዞሮ እኮ ስቶሪ ታወራለህ። እኔ አሁን እንደ ክፍለ ሀገር ልጅ አይደለም ያደግኩት፣ ማለት ለእናቴ ብቸኛ ልጅ ስለሆንኩኝ ኖርማል ነው ያደግኩት። እንደምታይ ነው ማለት ከአክሰንት ጀምሮ እንኳን ራሱ እንደ ክፍለ ሀገር እንደተወለደ ልጅ አይደለም። እና እኔ በቃ ምንም አይነት ነገር አውቃለሁ። እንኳን ጥንቆላ ምናምን እኛ ቤት ሊኖር ሌላ ነገር ልትለኝ አይገባም። እነዚህ ብቻ ዋርካ ስላልኩ እኮ ዋርካ ስላልኩ ዋርካ እንዴት አወቅሽ ልትለኝ አይገባም። ነው ባጭሩ ይገባል። የተማርኩ ሰው ነኝ። ምንም ታዲያ የተማርሽ ሰው ከሆንሽ ለምንድን ነው በእውቀትሽ ሰርተሽ መለወጥ የማትፈልጊው? ለምንድን ነው አርቲስት መሆን እኮ ማንም ሰው ከገጠር መጥቶ አርቲስት ሆኖ ያውቃል። ደራሲም ዳይሬክተርም ተዋናይም ሆኖ ያውቃል። እና አንቺ ተምሬ መሆን ስለፈለኩ ነው። ግን እኮ 3 ዓመት ሙሉ ከመጣስ ጀምሮ ምንም እየተማርሽ አይደለም ነው? ከ3 ዓመት በኋላ ልትማሪ ነው? ያው በቃ እኔ እንጃ እሱን አላውቅም። ማለት እኔ አላውቅም ሳይሆን እዚህ ቤት የተቀመጥሽበት የሆነ አላማ እንዳለ እየነገርኩሽ ነው። ለምን አላማ ከሌለሽ ማለት ማንም ሰው ለህልሙ ብዙ መስዋዕትነት ይከፍላል። አሁን እኔ ከገጠር ድረስ እዚህ ቦታ የመጣውበት አላማ ካለኝ ፍላጎቱና ያንን ነገር ለእናቴ ለቤተሰቦቼ ሆኜ ማሳየት የምፈልግ ከሆነ ዝም ብዬ ልቀመጥ አልችልም። እኔም እኮ ለዛ ነው የመጣሁት እኮ 3 ዓመት ሙሉ ምንም አልተፈጠረም ህይወትሽ ላይ አይደለ? አርቲስትም አልሆንሽም፣ መንገዱንም እየሄድሽ አልነበረም፣ በር ተቆልፎብሽ ነበር፣ እየወጣሽ አይደለም። ይሄ ደግሞ ያለ ምንም ምክንያት አይደለም። የተረዳሽ ነው ጥያቄ? ምንድን ነው የምትልሽ? ማለት ይህን ያህል ጊዜ ምን እያለች ነው ያስቀመጠች? ምን ትለኝ? ምን ስለ እየጠበቅኳት ነው። በቃ የሆነ ነገር እስክትለኝ ነው። ኦኬ ካለሽ ህልም አንፃር አልበዛም ጥበቃው? የራስሽ ውሳኔ መወሰን አትችይም ነበር? ስለዚህ ተገደሽ ነው ማለት ነው። እኔ ራሴን የማመኝ ነው። ከቻላችሁ በቃ ሂዱ። ጌታ ምን ሄደው? በቃ ምንድነው የሚፈልጋችሁት? የምፈልጋችሁ ነው። ጥያቄን አልመለስሽልኝም። ምን ጥያቄ ጠየቀኝ? ኦኬ ያደረግሽኝ ነው ማለት እያደረግሽኝ ነው። ምንድነው ማለት? ይሄ ሁሉ እያወራው እያስረዳውሽ ለምን አትመልሽልኝ? ምንድነው አንተ? ቆይ ማንን ነው ያመጣብኝ እዚህ ቤት? ምንድነው የሚለው? እኔ ጋዜጠኛ ነኝ። ህልምሽን ለማሳካት እኛ የምንቀርብ ከሆነ አርቲስት ልናረግሽ እንሞክራለን እና ከኛ ጋር መሄድ ትችላለሽ። የት ነው የሚሄደው? ለምንድን ነው የሚሄደው? የት ነው የሚሄደው? ፊልም የምትሰሪበት ቦታ። የምን ፊልም? ማነው ፊልም የሚሰራው? ማለት እንዴት ነው የምንግባባው? ለማድረግ ሆነ እኮ ስራችን እስካሁን። አሁን እኛ መፍትሄ እናገኛለን ብለን እንጥራለን። ወደ አየር ላይ ነው የምትክደኝ። አየር ላይ ነው የምትክደኝ። እሺ አየር ላይ ነው የምትክደኝ። አሁን የሁላ ነገር አውርተስ እርግጠኛ ነኝ እቺ ልጅ የሆነ ነገር አለባት እምልህ የሆነ ማለት አሁን ረስታ አሁን እሺ አንድ ቤት ውስጥ የምትኖሩ ከሆነ እስከዛሬ ምንም አውርታችሁ አታውቁም። እናቅም የታውረ የተገናኝተን እንዴት እንደዚህ በየሰዓቱ እንደምትረሳ አንተ ታውቅ ነበር? ያንን አሁን ምን መሰለህ አሁን
ከላዩኛ ማውጣት አይፈቀድልኝም። ምግብ ምናምን አሁን አንዳንዴ እታች ትቼ መምጣት ሲከብደኝ ቤቱ ክፍት ከሆነ ከተንበሪው በደጅ ዕቃ ከመጣ ምናምን ያወርዳል ለወርድ ቆሜ ሳይ ምግብ አምጪልኝ ምናምን እላታለሁ እንዳያመልጠኝ ስራው እዛው በልቼ ለመሄድ። ከዛ ተረሷለች እዛው ምግቡን አምጪልኝ አልኳት። ጠብቄ ስጣራ ምን አልከኝ መቼ ምናምን ትላለች። መቼ አልከኝ ትለኛለች። አብያት እየጠበኳት ትረሳለች። በቃ ምንድነው የምታስገባው የምታስወጣው? እዚህ ዕቃ ሲመጣ ምናምን ሰራለሁ አላልኩም ቅድም? ለምሳሌ ምን አይነት እቃዎች ሊገቡ ይችላሉ? ይሄ መኖሪያ ቤት ምናምን ይመጣል። እዚህ አዳዲስ ሀብታም ሰፈር ነው። እዚህ አሁን ሁለተኛው ቀን ላይ ዛሬ ሶፋ ከገዙ በሳምንቱ እንቀይር ነው። አንተ ሌሎች ቢዝነሶችን ትሰራለህ? የመሸከም ሄድኩ እየተሸከምኩ ምን እላለሁ ልብሴንም እገዛለሁ ብዬ አላልኩም ቅድም? በዛ ነው እሷን ስሰራ ምናምን እንደዚህ አጋጣሚ አሁን የሆነ ነገር አቀብኝ ካልኳት ከላይ ምግብም ውሃ ሞሩሪልኝ ካልኳት ትረሷለች። አንድም ቀን ልብስም ጫማ ምንም ገዝታለህ አታውቅም ማለት ነው? ከዛ በአገር ቤት በመጣው ልብስ ነው እንግዲህ እስከዛሬ የከረምኩት በመሰራት በማል መገዛው ነው እንጂ። ጥበቃም ብትሆን እኮ የሆነ ነገር ልትለብስ ልትቀይር ይገባል። ይሄን ያህል ዓመት ስትኖር ልብስ መቀየር አለብህ ምናምን። ግን ምንም ነገር አላየውም። እንኳን ለሷ ያው ቤቷ ውስጥ ቤቱ ለምታሳድራትም እንኳን የተለየ ነገር አድርጋላት አታውቅም። እንኳን ለኔ ገባ ልብስም ቀይራላት አታውቅም። እንኳን ለኔ ለጥበቃው ደጅ ለማድረውና ቤቷ ውስጥ እዚህ ለምታድረውም አገዛላትም ልብስ። ጥሩ። በጣም ብዙ አወዛጋቢ ነገሮች አሉ ሁለታችሁ ጋር የተወሰነ ነገር ማወቅ ችያለሁ፣ ግን እሱን ማረጋገጥ ይኖርብኛል። ግን አለቃችሁ ለምን ለሊት እንደምትገባ ይሄንን ነገር አልተረዳሁትም። ሄዳና ምንድነው የምትሉት? ስራ አትሄድ እንዴ? ለሊት 6 ሰዓት ማለት እስኪ ምን ሰዓት ነው የምትመጣው? ያው ሰው በስራ ሊመጣበት በሚችል ሰዓት ነው። ለምሳሌ አንተ ምንድነው የምትመጣው? ማታ 11 ሰዓት ተኩል። እኔ አሁን ከቢሮ 11 ሰዓት ተኩል ማታ እወጣለሁ። 2 ሰዓት ተኩል ገብቼ እኮ ቀረጻ ላይ ደግሞ አምሽታ ለሊት 10 ሰዓት ብትመጣ ምንድነው ስራው? እኮ ስንት ሰዓት ትመጣለሽ ነው ያልኩሽ እንጂ ቀረጻ ላይ ለሊት ሊመጣ ይችላል። እሱን አውቃለሁ። ታዲያ እኮ ስንት ሰዓት ትመጣለች ማለት ሰዓት ሊገደብላት አይገባም ነው እኮ። ምንድነው የምትለው አንተ? እኔ ነኝ ያወራውሻለሁ እኮ። ሰዓት ሊገደብ አይገባም እኮ። ባገኘችው ሰዓት በጨረሰችበት ሰዓት ነው የምትመጣው። ስለዚህ ቀን አትመጣም። ለምንድነው የማትመጣው? ትመጣለች። አንዳንዴ ትመጣለች። ያው 6 ሰዓት ላይ ትመጣለች። ስንት ሰዓት ነው አሁን? 7 ሰዓት 6 ሰዓት ትመጣለች። 6 ሰዓት ትመጣለች አይደለ? አይ ውስጥ መኪና ስላየው ምናልባት ወጣለች አልወጣችም የሚለው ትንሽ ግራ ስላጋባኝ። መኪና እንደ ይመጣና አንዳንዴ እዚህ የሆኑ ልጆች ነበሩ። እዚህ 2-3 ሴቶች መተው ነበር እሷ ያመጣቻቸው እና ትወስዳቸዋለች ማታ ላይ መኪናው ይወላል መጥቶ እዚህ። ከዛ ማታ ላይ ሴቶች ምንድን ማለት አልገባኝም። ያመጣቻቸው ወጣት ልጆች ናቸው። እሷ እኔ ነበርኩኝ ከኛ እያለን ያመጣቻቸው። ከዛ በኋላ አንዳንድ እያሉ በቀስ ወስዳ ጨረሰቻቸው።